فيا طالب العلم قم لا تنم فإن الزمان انقضى وانصرم فكن ما حييت ضنينا به فظنك بالوقت عين الكرم وكن حلس درسك وافرح به تكن قائدا في غد للأمم وبادر شبابك من قبل أن يقطع عزمك سيف الهرم. هذا كتاب الله روح قلوبنا خير الدروس تعلم القرآن. هذا كتاب الله روح قلوبنا. الحمد لله رب العالمين وأصلي وأسلم على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين وبعد. السلام عليكم ورحمة الله وبركاته. تلانتنا بنبرن درس لاي سورة الزخرف اسك 52ኛው አንቀጽ ተምረን ነበር። ፍርዓውን ለነብዩላህ ሙሳና ለሌሎቹ ሲያደርግ የነበረውን ህዝቡን ለማሳመን ሲያደርግ የነበረውን ንግግር ነው አላህ እንደ ሂካያ እየነገረን ያለው። ምን አለ አላህ Subhanahu Wa Ta'ala أم أنا خير አለ أي بل أنا خير ፍርዓውን ለህዝቦቹ እንደዚህ አለ እኔ በላጭ ነኝ አላቸው። من هذا الذي من هذا ከዚህኛው ከሙሳ በላጭ ነኝ አለ። الذي ያኛው هو እሱ መሂኑን ደካማ ከሆነው ሙሳ እኔ በላጭ ነኝ አለ። ولا يكاد أي ولا يقرب كما يقربው ሙሳ يبين የሚናገረውን ንግግር ግልጽ ለማድረግ ከማይቀርበው ከሙሳ እኔ በላጭ ነኝ አለ። ስለዚህ ህዝቦቹን እያሳመነ ነው ማለት ነው። አንደኛ ኃይል አለኝ ምስራን እያስተዳደርኩ ነው። ምናልባት ሰርታችሁበት የምትኖሩትን ወንዝ ተቆጣጣሪውና ባለቤቱ እኔ ነኝ። በኃይል እኔ እበልጣለሁ። በተጨማሪም ደግሞ በመናገር እንኳን ከኔ የማይበልጥ ወይም በትክክል ንግግሩን እንኳን የማይናገር ሰው ከሱ እኔ እበልጣለሁ አላቸው። ፈለውላ አለ አይ ፈለውላ بمعنى فهلا ማለት ነው። ለምን ألقي عليه ለምን አይጣልም አለ عليه በሱ ላይ أسورة أنبار ወይም ለምን አይደረግም ማለት ነው። ፈለውላ ጁዒላ ቢደረግ ኖሮ ማለት ለምን አይደረግም ማለት ነው። ኡልቂያ ለምን አይደረግም عليه በሱ ላይ በሙሳ ላይ ማለት ነው። አስዊረቱን አምባሮች ለምን አይደረጉም ማለት የእጅ አምባር ብራስሌት ማለት ነው። ለምን ደሃ ሆኖ በዚህ አይነት መልኩ ይሄዳል? من ذهب كورق የሆነን አምባር ፈጣሪው ለምን አይሰጠውም? የማን ነብይ ከሆነ ከፈጣሪው የተላከ ነብይ ከሆነ ከፈጣሪ የመጣ የሁሉም ነገር የበለጠ ሀብት ያለው ከአምላክ የመጣ ከሆነ ለምን ደሃ ይሆናል? ለምንድነው አምባር በእጁ ላይ የማይደረግለት? አው ወይም ደግሞ جاء أي فهلا جاء ለምን አይመጣም ማለት معه كالسجار الملائكة ملائكة مقترنين تتأمروا كالسجار لمن አይላኩም መላእክቶች ወጣቸው ለጀማ ወይም ሙተታቢዒን እሱን ተከትሎ ለምን መላእክቶች አይመጡም ማለት ከፈጣሪ የመጣ ሰው ከሆነ ይሄ ሰውዬ ለምንድን ለብቻው የሚሄደው? መላእክቶች ለምን ከሱ ጋር ተከትሎ እየረዱት ከሱ ጋር የሆኑ እያንዳንዱን ነገር ያስተካከሉለት ለምን አይሄዱም ማለት? አሁን ይሄ ለምን አደረገ ከተባለ ፍርዓውን አላህ መልስ ሰጠ። فاستخف አሳነሰ ማን ፍርዓውን أي استخف بقومه أورد أسانسو تملكته قومه هزبوچو ማን فرعون የህዝቡን የማሰብ ደካማነት በጣም የወረደ መሆኑን
አወቀ فأطاعوه እነሱም ምን አደረጉት فأطاعوه ታዘዙት ግልጽ ነው ጀማ እሱ እነዚህን ሰዎች በቀላሉ ማሳመን እንደሚችል አወቀ ምክንያቱም የህዝቡ የማሰብ ደረጃ ዝቅ እንዳለ ወይም ደግሞ የማሰብ ችሎታቸው ዝቅ ያለ እንደሆነ አወቀ ስለዚህ ምን አላቸው እኔ አስተዳዳሪ ነኝ እሱም ያስተዳድረው ሀገር የለው ሹፉ ያ ጀማ ምንድን ነው እኔ የምስራን የናይል ወንዝ አንቀሳቃሽ ነኝ እሱም ያንቀሳቀሰው ነገር የለም አሁን ምን ያደረገ ነው ኮምፔር እንደ ኮንትራስት ያደረገ ነው በራሱና በማን መካከል ዱንያዊ በሆነው መልክ ወደ አእምሮአቸው ገባ እኔ ኃይል አለኝ እሱ ኃይል የለውም ማለት ወታደሮች አለኝ ضعيف አይደለውም እሱ ደግሞ ምንድነው መሂን ضعيف ነው አለ እኔ የምናገረው ንግግር ግልጽ አደርጋለሁ እሱ ግን ግልጽ አያደርግም እኔ ብዙ ሀብት አለኝ ወርቆች አሉኝ ብሮች አሉኝ እሱ ወርቅና ብር የለው አሁን ህዝቡን ደረጃውን ዝቅ አድርጎ አየና ህዝቦቹም የተገመቱበት ቦታ ላይ ሆኖና فأطاعوه ታዘዙት إنهم እነሱ ካኑ ነበሩ قوما ህዝቦች ነበሩ መጀመሪያው ነው ፋሲቂና አመፀኛ የሆኑ ህዝቦች ነበሩ እነሱ መጀመሪያውኑ አመፀኞች ነበሩ አለ ታዲያ ምን ተከሰተ አመጹት ፍርዓውንም የሱ ህዝቦችም ሙሳን አለይሂ ሰላቱ ወሰላም አንቀበልም አሉ ፋኡል ፈሲህያ መጣ اذا عرفت يا محمد عليه الصلاه والسلام محمد ሆይ ካወቅ ጉዳዩ እንደዛ መሆኑን ፍርዓውን ህዝቦቹን አሳምኖ ማመጹን ካወቅና ምን ተከሰተ የሚለውን ምትጠይቅ ከሆነ فاقول لك الهلون لما اسفونا اي لما اغضبونا እኛን ባስቆጡን ጊዜ ፍርዓውንና የሱ ህዝቦች انتقمنا تبكلنا منهم كنسو تبكل فاغرقناهم اسمتناچو اجمعين ሁላቸውንም አሰመጥናቸው አለ አላህ Subhanahu ስለዚህ عاقبه امرهم ምንድነው ብለን የሚጠይቅ ከሆነ መሐመድ عاقبه امرهم ان انتقمنا منهم واغرقناهم اجمعين እነሱን ተበቀልናቸው ሁሉንም አንድ ሰው ሳይቀር አሰመጥናቸው ሙአሪኾች እንደሚናገሩት ሙሳ ከመካ ከግብጽ ሲወጣ ወደ ነበረበት ወደ ከነዓን ሲመለስ እሱን የተከተሉ የፍርዓውን ወታደሮች ብዛት 600,000 ነው የዛን ቀን የተከተሉት 600,000 ወታደር ናይል ወንዝ ውስጥ ነው የጠፋው በምንድን ነው ያጠፋው አላህ ቅድም ሲፎክርበት በነበረው ምንድነው ሲል የነበረው أليس لي ملك مصر وهذه الأنهار تجري من تحتها የግብጽ ንግስና ለኔ ያልሆነም ባለቤትነቷ ለኔ ያልሆነም ይሄው የምታዩት የናይል ወንዝ በኔ ፎቅ ስራ አይደል የሚፈሰው እኔ አይደል የፈለኩትን ማደርገው ከፈለኩት አቆመዋለሁ ከፈለኩት አንቀሳቅሰዋለሁ አለ አላህ መጨረሻውን በፎከረበት ነገር አደረገ ከዚህ ምን ተወስዳላችሁ መሰላችሁ አላህ Subhanahu Wa Ta'ala ብዙ ጊዜ ሰዎችን ሲቀጣ ጥፋቱን ባጠፉት ነገር ላይ ነው የሚቀጣቸው ተስማማን ያዘማ እዝና አለኝ ብሎ በሀብቱ የሚፎክርን ሰው አላህ በሀብቱ ያጠፋዋል በሀብቱ ምክንያት ይጠፋል አለኝ ብሎ በጉልበቱ የሚፎክር ሰው በጉልበቱ በራሱ ጉልበት ይጠፋል የሆነ ጊዜ አለኝ ብሎ በእውቀቱ የሚፎክር ሰው በእውቀቱ አላህ ያጠፋዋል እዝና ያዘማ ስለዚህ እሱ በፎከረበት ነገር አላህ በዛው ውሃ ውስጥ አሰመጠው እሱ ከኔስር ነው የሚፈሰው የተባለው ውሃ ከሱ ላይ ፈሰሰ ማለት ነው ለውታቸው ለጀማ አላህ ይጠብቀን እንደዛ ነው فجعلناهم አደረግናቸው አለ አላህ ሰለፈን አይ ቁድወተን የሱን ባህሪና የህዝቦቹን ባህሪ ለሚከተሉ ሰዎች አርአያ አድርጎ ተመልክቶ እንዲመለሱ አርአያ አደረግነው አለ አርአያ እንግዲህ መጥፎ የሆነን ቁድዋ አደረግነው ማለት ነው እዚህ ነው ወይንም ደግሞ
فجعلناهم አደረግናቸው ሰለፈን ማለት ቀዳሚዎች አደረግናቸዋል በምን የቀደሙ ወንጀል በመስራት የቀደሙ ሰዎች አደረግናቸው ከነብዩ መሐመድ አለይሂ ሰላቱ ወሰለም እና ከብዙ ህዝቦች ይቀድማል የነብዩላህ ሙሳ ህዝብ ወመተለን ምሳሌ አደረግናቸው አይ ዒብረተን መመከሪያ ምሳሌ አደረግናቸው ለማን للآخرين ለኋለኞቹ አለ ለኛና ለመሳሰሉት ነው እናንተ ቁረይሾችም ሆይ ስለና የቁረይሽ ነው የተነበበ ያለው አይደለም የቁርአን አያ እንዴ ብላችሁ የምታምጹ ከሆነ ይሄው ፍርዓውንን ያጋጠመው አይነት ክስተት እናንተንም ሊያጋጥማችሁ ይችላልና ቱቡ ኢለላህ ፈርጁ ወደ አላህ ተመለሱ ወደ ጌታችሁ ተመለሱና ሙሐመድ የሚላችሁን ስሙ ነው መልእክቱ ነው እነዚህ ቁረይሾች ግን አደረጉት ላ አላደረጉትም እንደውም ምን ተከሰተ ረሱልን አለይሂ ሰላቱ ወሰላምና ባልደረቦቻቸው ላይ የማሾፍ አይነት ነገር መጣ ምን ይላል ቀጥሎ ያለው ቁርአን አያ ወለማ ضرب ምሳሌ በተደረገ ጊዜ ወይም ወለማ ضرب በተደረገ ጊዜ ኢብኑ መርየማ የመርየም ልጅ መተለን ምሳሌ በተደረገ ጊዜ ኢዛ የዚህን ጊዜ ቀውሙከ ህዝቦችህ ሚንሁ ከሱ ከምኑ ከተደረገው ምሳሌ የሲዱነ ያኒ የሱዱነም ተብሎ ተነግሯል የሲዱነ ማለት ይጮዋሉ ይንጫጫሉ ማለት ነው የሱዱነ ማለት ደግሞ ይዑሪዱነ ይሸሻሉ ማለት ነው ይሄ የራሱ የሆነ ሰበበ ንዙል አለ ሰበበ ንዙሉ ምንድነው ረሱል አለይሂ ሰላቱ ወሰላም እሳቸው ላይ ከወረደው ቁርአን አያ መካከል አንዱን በቁረይሾች ላይ አነበቡ ምን የሚል ቁርአን አያ ኢነኩም ወማ ተዕቡዱነ ሚን ዱኒላሂ ሐሰቡ ጀሃነመ አንቱም ለሃ ዋሪዱን የሚል ግልጽ እናንተ የምታመልኳቸውም ነገራቶች በአጠቃላይ የጀሃነም ማገዶ ናቸው ይሄ ቁርአን ነው እዝና ጀማ ይሄንን ሲያደርጉ መጀመሪያ ሙሽሪኮች ጋር የነበረ አንድ ሻዒር ነበር የታወቀ ገጣሚ እዝና በጅዓሪ መሰለኝ ስሙ ኢብኑል በጅዓሪ ነበር የሚባለው ይሄ ሰውዬ ረሱል አለይሂ ሰላቱ ወሰላም ይሄን ቁርአን አያ ሲያነቡ ከዛ በኋላ ሰልመዋል ሰውየው ጥያቄ ጠየቃቸው ምን አለ ሙሐመድ ሆይ አላቸው አሁን ያልከው ንግግር ለኛ አለና ኻሰተን ለኛ ብቻ ነው ወይስ ከአላህ ውጭ ማንኛውንም ነገር ለሚያመልከው ሰው በአጠቃላይ ነው ብሎ ጠየቀ ገብቷችኋል ያጀማ ለናንተም ነው ለናንተ አሊሃም ነው والناس اجمعين للامم عامه قالوا رسول عليه لا አጠቃላይ ለሁሉም ህዝብ ነው ቁረይሽ ብቻ አይደለም ሌላ ነገር የሚያመልከው አለስ ከዛሬ ለሁሉም ይሰራል ሲባል ጥያቄ ያቀረበ النصارى تقول او تعبد مسيحا ነሳራዎች ክርስቲያኖች ማንን ያመልካሉ አለ ኢሳን ያመልካሉ አሁን ረሱል ሰለላሁ ዐለይሂ የማስቸገር አይነት ነገር ነው ጥያቄው ገብቷችኋል ያጀማ መልስ የማሳጣት አይነት ነገር ነው ና እነሱ መሲህን ያመልካሉ አለ ይሁዳዎች ዑዘይርን ያመልካሉ አለ ሙሽሪኪ መካ መላእክቶችን ያመልካሉ አለ الملائكه بنات الله እንዲህ ከሆነ አንተ ያነበብከው እናንተ የምታመልኳቸው ነገሮች የጀሃነም ማገዶ ናቸው ከተባለ ማን የጀሃነም ማገዶ ሊሆን ነው ማለት ነው እነ ኢሳን እነ ዑዘይርን ሰብስቦ እነ መላእክቶችንም የጀሃነም ማገዶ ሊያደርግ ነው ይዘ አላህ ምን አለ ወለማ ضرب ማን ኢብኑል በጅዓሪ የሚባለው ይሄ ሰውዬ ባደረገ ጊዜ ማንን ابن مريم يا مريم ልጅ مثلا ምሳሌ አድርጎ በተከሰ ጊዜ ክርክር ላይ ነው ያለው ተውቷል አለማ اذا የዚህን ጊዜ እንደድንገት ቀውሙ ከያንተ ህዝቦች ሚንሁ ከተደረገው ምሳሌ
يصدون أي يضجون ማለት ይንጫጫሉ አለ ያሸነፉ መስሏቸው ተንጫጩ አይታችሁ ከሆነ ክርክር ውስጥ የሚገቡ ኩፋሮች አብዛኛው ስራቸው ክርክር ውስጥ ምንድነው መንጫጫት ነው ግልጽ ነው ያዘ አሁን ረሱልን አለይሂ ሰላቱ ወሰላም በጥያቄ እንዳይመልሱ አደረጋቸው ማለት ነው ቁርአኑ ጋሊብ ላይ ነው ያለው ማወቅ ያለባችሁ ሁሉም የሚመለኩ ነገሮች በጀሃነም ይቀጣሉ ማለት አይደለም ግልጽ ነው ያዘማ ነብያቶች ሊመለኩ ይችላሉ በጀሃነም አይቀጡም ፈልጎ አይደለም ያደረጉት ግልጽ ነው ሰዎች ናቸው ወደዛ ያወሰዷቸው አግለብ ሲታይ አብዛኛው ሰዎች የሚያመልኳቸው ድንጋይ እንጨት የመሳሰሉ ነገራቶች የጀሃነም ማገዶ መሆናቸው የማይቀር ነው ግልጽ ነው ያዘማ ሰውየው ግን ያወቀ ረሱልን አለይሂ ሰላቱ ወሰላም ለማዳከም ገብቷቸዋል ያዘማ በክርክር ለማሸነፍ ይሄንን ነገር ተናገር እንደውም እነሱ ይሄን ንግግር ሲሰሙ ምን አሉ وقالوا አሉ አሊሀቱና አሉ ጥያቄ ጀመሩ አሊሀቱና የኛ አማልክቶች ናቸው ወይስ ኸይሩን በላጭ አም ሁwa ወይስ ዒሳ ነው አሉ ገብቷቸዋል ያዘማ አም ወይስ ሁwa እሱ ነው መሲህ ነው አሉ አሁን ምንም መመለስ አይችሉም ረሱል ሰለላሁ የናንተ አማልክቶች ናቸው ካሉ የነሱን አማልክቶች መመለክ ሊያጸድቁ ነው ወይም ዒሳ ነው ካሉ ዒሳ መመለክ ይችላል የሚለው ሊያጸድቁ ነው ሁለቱም አይደሉም ካሉ የዒሳን የበላይነት ወይም ደረጃውን ዝቅ ሊያደርጉ ነው ምንም ማለት አይችሉም ገብቷቸዋል ያዘማ እና የኛ አማልክቶች ናቸው በላጭ አም ሁwa ኸይር ወይስ እሱ ነው በላጭ አላህ ምን አለ ما ضربوه على درغوتም አለ ለከ ላንተ ይሄንን ምሳሌ ኢሳን ምሳሌ ማለት ነው ኢላ ጀደላ ለክርክር እንጂ ለሌላ ነገር ብሎ አይደለም ይሄን ምሳሌ ያደረጉት ያعرفون ان عيسى لا يدخل النار عيسى جهنم እንደማይገባ ያውቃሉ ታዲያ ለምንድን ነው ይሄን ምሳሌ ያመጡት ኢላ ጀደላ ለክርክር እንጂ ለሌላ ነገር አይደለም ማለት በል በርግጥ هم እነሱ ቀውሙን ህዝቦች ናቸው ምን አይነት ህዝቦች خصمون اي شداد الخصومه ጠንከር ያለ ክርክር ባለቤት የሆኑ ወይም በጣም ደረቅ ተከራካሪዎች ናቸው አለ አላህ Subhanahu Wa Ta'ala እንተናደም አይጠየቅም እንደዚህ አይነት ጥያቄ አይጠየቅም ማይወዳደር ነገር ታወዳድራለህ እንደያዘማ ጥያቄ ልጠይቃችሁ ድንጋይ ነው የበለጠ ጠንካራ ወይስ ውሃ ነው የበለጠ ጠንካራ ብላችሁ ጤነኛ ነው ነው የምትሉት አለይስ ከዳሊ አይጠየቅም እንዲህ አይነት ጥያቄ ነብዩላህ ዒሳ አለይሂ ሰላም ከማይንቀሳቀስ ድንጋይ ጋር አመሳሰሉ ነብይ ነው ምን ኡሉል ዐዝም ከነብያቶችም በጣም ከባድ ደረጃ ከተሰጣቸው ነብይ መካከል ነው ይሄ ድንጋይ ነው የማይናገር ምንም ማድረግ የማይችል ድንጋይ ይጽናጀማ የማይወዳደሩ ነገሮችን ረሱልን አለይሂ ሰላቱ ወሰላም በክርክር አሸነፈ ብሎ ለመፎገር ለመጨው ምሳሌ አደረጉል ለዚህ እንጂ ለሌላ ነገር አላደረጉም ማለት ታዲያ ኢሳ ምንድነው አላህ መልስ ሰጣቸው ኢን ሁዋ አይ ማ ሁዋ እሱ እኮ አልሆነም አለ አላህ ማን ኢሳ ኢላ እንጂ ምን እንጂ አብዱን ባሪያ እንጂ አልሆነም ባሪያ እንጂ ሌላ አልሆነም የኢሳን ማንነት ማወቅ የፈለገ ሰው ኢሳ ምንድነው ኢየሱስ ምንድነው አብዱን ባሪያ እንጂ ሌላ አይደለም አንዓምና አለይህ በሱ ላይ ጸጋዎቻችንን የዋልን የሆነ ባሪያችን ነው ጸጋችንን ማለት ነብይነትን ሰጠን መልእክተኝነትን ሰጠን ኡሉል ዐዝም አደረግነው ወጀዐልናሁ አደረግነው መሰለን ምልክት አደረግነው ለበኒ እስራኤል ለእስራኤል ልጆች ምልክት ያደረግነው ነብይ እንጂ ሌላ አይደለም ምን በማድረግ ከናት ብቻ በማስገኘት የአላህን Subhanahu Wa Ta'ala ችሎታ ያሳየንበት ነብይ ጸጋችንን የዋልንበት በነብይነት ባሪያ እንጂ ሌላ አይደለም ማለት አላህ ወለው ነሻኡ ብንፈልግ ኖሮ ለጀዐልና ባደረግን ነበር አለ አላህ
ሚንኩም ከናንተ መላኢከተን መላእክቶችን ባደረግን ነበር ፊል አርዲ በምድር ውስጥ ከናንተ ምንም ይሆኑ ያخلفون የሚተኩ ግልጽ ነው ጀማ ሚንኩም ጃር መጅሩር ነው አይደል متعلق ب يخلفون بمعنى ولو نشاء ولو شئنا من فلق نورو لجعلنا منكم በከናንተ ባደረግን ነበር يخلفون የሚተኩ ምኖችን እናንተን አጥፍተን በእናንተ ቦታ ማንን እናመጣ ነበር ብንፈልግ መላእክቶችን የምናመጣ ይሁን ብንፈልግ ኖሮ ይሄን እናደርግ ነበር አለ አላህ Subhanahu Wa Ta'ala እንትና ጀማ እናንተ መካ ቁረይሾች ሆይ አላህ Subhanahu Wa Ta'ala አንገዛም በማለታችሁ ምንም የምታመጡ እንዳይመስላችሁ አላህ ከፈለገ እናንተን አስወግዶ በእናንተ ቦታ ማንን ይተካል መላእክቶችን አላህን ብቻ የሚያመልኩ ሰዎችን ይተካል ላኪን ዱንያ የተፈጠረችው ለምንድን ነው الابتلاء ለፈተና ነው الذي خلق الموت والحياة ليبلوكم أيكم أحسن عملا الله የሰው ልጆችን ስራ ሊያይ ነው እሱን ብቻ የሚያመልኩ ሰዎችን ምድር ላይ አይፈልግም እትና ጀማ እርሱና አይደል ወንጀለኞች ብቻ ምን እንዲኖሩ አይደለም ምድር የተፈጠረው ምድር የተፈጠረው ተቀላቅሎ ፈተና ፈትኖ ፈተና ያለፈው ጀነት እንዲገባ ፈተናውን የወደቀው የት እንዲሄድ ነው ጀሃነም እንዲሄድ ነው አላህ ለፈተና የፈጠረው ና አይ يخلفون عنكم ማለት ከናንተ የሚተኩ መላእክቶችን በምድር ላይ እናደርጋለን ምን ፈልግ ነው ላኪን አልፈለግንም ና ከዛ ወደ ዒሳ ተመለሰ وانه السؤال ማን ዒሳ عليه السلام لعلم ምልክት ነው አለ አይ ለዓላመቱ ምልክት ነው አለ ለምን للساعه ለቂያማ ምልክት ነው አለ በሶስት መልኩ ተበስሯል አንደኛ የዒሳ ያለ አባት መገኘት እሱን በዱንያ ላይ ያለ አባት ሳይኖረው ከናት ብቻ እሱን ማስገኘቱ አላህ Subhanahu Wa Ta'ala ቂያማ ቀን ሰዎችን ከሞቱበት መቀስቀስ ላይ ወይም ሙቶ መቀስቀስ ቂያማ ነው አይደለም እንዴ ሙቶ የሚቀሰቀሰው ሰው ቂያማ ነው አይደለም በዛ ላይ አመላካች ነው ምልክት ነው አንድ እርዝና ወይንም ደግሞ በሱ እጅ ላይ የታዩ ምልክቶች ለቂያማ ምልክት ናቸው ማለት ነው ኢሳ ምን አይነት ነገር ነው የታየው بإذنillah የሞተን ሰው ይቀሰቅስ ነበር አለይስ ከዳሪክ يحيي الموتى بإذنه بالله سبحانه وتعالى فقاد የሞተን ሰው ተነስሏል ይነሳ ነበር አብረስ የሆነ ለምጥ የሆነን ሰው ይዳስሰዋል ይድን ነበር ለዚህ ከዳሪክ አይነ ስውር የሆነን ሰው አይኑን ስዳስሰው አይኑ መመልከት ይጀምር ነበር በኢሳ እጅ ላይ እነዚህ ምልክቶች መታየታቸው የሞተን ነገር የሱ መቀስቀስ ሹፉ ያ ጀማ እዝና የሞተን ነገር እሱ መቀስቀሱ አላህ Subhanahu Wa Ta'ala ደግሞ من باب اولى ከሱ የበለጠ ችሎታ ያለው አምላክ ስለሆነ ቂያማ ቀን ሰዎችን እንደሚቀሰቅስ እሱ ምልክት ነው አለ ሁለት እዝና ሶስተኛ ረሱላችን አለይሂ ሰላቱ ወሰላም የነገሩን ሐዲስ አለ ኢሳ ያati في اخر الزمان አለይስ ከዳሪ አይደለም ይመጣና ደጃልን ገሎ በ7 አመት ሙሉ በፍትህ ያስተዳድራል በሙስሊሞች ኢማምነት ስር ሆኖ ብሎ ነግሮናል አለይስ ከዳሪ ስለዚህ እዚህ ጋር ወኢነሁ አይ እሱ የሱ መውረድ የኢሳ መውረድ ማለት ነው የአኺር الزمان ቂያማ ላይ መጨረሻ ወደ ቂያማ ሲቃረብ አኺሩ ዘማን ላይ የኢሳ መውረድ ለዕልሙን ምልክት ነው ለምን ለሳዓቲ የቂያማ ምልክት ነው ይሄኛው አፍضل ከሶስቱ ተፍሲሮች መካከል የተሻለው ተፍሲር ነው ምክንያቱም ዑለማዎች ከሚጠቅሷቸው የቂያማ ምልክቶች መካከል አላማቱ الساعه الكبرى ተብለው ከሚጠቅሷቸው ምልክቶች መካከል አንዱ ምንድነው ኑዙል ዒሳ አለይሂ ሰላም የዒሳ ወደ ምድር መምጣት ነው ስለዚህ የዒሳ ወደ ምድር መምጣት ለዕልሙን ምልክት ነው ለምን ለሳዓቲ ለቂያማ ምልክት ነው ለቂያማ መቆም ምልክት ነው ከዛ ፈሲህያ መጣ اذا عرفت ካወቅ ያ ሙሐመድ አለይሂ ወይም ካወቃችሁ እናንተ ይሄ ቁርአን የሚያናግራችሁ ሰዎች ሆይ
ዒሳ መውረዱ የቂያማ ምልክት መሆኑን ካወቃችሁ እናንተ እና ምንድነው የሚጠበቅብን ካላችሁና የምትጠይቁኝ ከሆነ እላችኋለሁ ምን እላችኋለሁ ላ ተምተሩና አትጠራጠሩ እዝና ጀማ ምንን ቢሃ እሷን አትጠራጠሩ ምንን የቂያማን መቆም ምንም ቢመጣ እንዳትጠራጠሩ እዝና ጀማ ና ወተቢዑኒ እኔን ተከተሉኝ ይህ ሙሐመድ አለይሂ ሰላቱ ወሰላም هذا الذي أنا عليه ማለት ነው እኔ ያለሁበት ይህ ሲራጡን መንገድ ነው ሙስተቂሙን ቀጥተኛ የሆነው መንገድ ነው አለ አላህ Subhanahu Wa Ta'ala ስለዚህ የኢሳ መውረድ ምልክት መሆኑን ካወቃችሁና ምንድነው የሚጠበቅብን የምትሉ ከሆነ ቂያማን አትጠራጠሩ ወይዮላችሁ እንት ነው እኔንም ተከተሉኝ ያ መንገድ ነው የእናንተ መዳኛ መንገድ የሚሆነው ولا يصدنكم واو عاطفا ولا يصدنكم ان انتن እንዳይመልሳችሁ الشيطان شيطان እንዳይመልሳሉ ከምን اي عن اتباع الحق حقን ከመከተል شيطان እንዳይመልሳችሁ እንዝና ولا يصدنكم እንዳይመልሳችሁ الشيطان شيطان حقን ከመከተል እንዳይመልሳችሁ إنه እሱ شيطان لكم ለናንተ عدو ጠላት ነው አለ አላህ ሙቢኑን ግልጽ የሆነ ጠላት ነው አለ شيطان ድብቅ ጠላት አይደለም ግልጽ ነው ያጀማ ጠላትነቱን አውጆ የወጣ ጠላት ነው ግልጽ ነው ያጀማ ግልጽ ነው እኔ ለናንተ ጠላት ነኝ አላማዬ እናንተን ይዤ የት መግባት ነው ብለዋል መጀመሪያ ጀሃነም መግባት ነው ግልጽ የሚወሰውስባቸውን መንገዶች እንኳን ግልጽ አድርጓል ለአቲየነሁ من بين أيديهم ومن خلفهم وعن أيمانهم وعن شمائلهم فلا تجد أكثرهم شاكرين كمث لفيت متى الله كوالا متى الله بقني متى الله بقرا متى الله እርዝና በሁሉም ዳይሬክሽን ወደ እነሱ መጣለው አብዛኛው አንተን እንደሚያመልክ አትመለከትም አላህ ሆይ በአላህ ላይ እንኳን ዝቶ ነው የወጣው ለናንተ ግልጽ ጠላት ነው አለ አይ ጠላት አይደለም ምን ሰው ካለ ራሱን ይፈትን እንግዲህ ገብቷችኋል አይደል ሸይጣን የኛ ምናችን ነው ምናችን ነው ምናችን ነው ጠላታችን እርግጠኛ ናችሁ ሰው ለምን ቀነሰ ዛሬ ቅራት ለምን ቀነሰ ሰው ከሸይጣን ጋር ወዳጁ ነው ኳስ ላይ ሄዶ ነው ምንም ሌላ ነገር አይደለም ጠላት በአፍ ብቻ ሆነ ተስማማን ያጀማ ጠላት የምንለው በአፍ ብቻ ሆነ በተግባር የሱ ሚገርም ወዳጅ ነው አላህ ይጠብቀን ና እሺ ወለማ جاء በመጣ ጊዜ ዒሳ በመጣ ጊዜ بالبينات أي بالإنجيل በምልክቶች በመጣ ጊዜ እንጂል ይዞ መጥቷል የሞተን መቀስቀስ ምልክት ይዞ መጥቷል ለምጥን ማዳን ምልክት ይዞ መጥቷል እዝና ጀማ ኸዋሪቅ العاده ባህልን የሚጥሱ ብዙ ነገሮችን ይዞ መጥቷል እሱ እነዛን ምልክቶች ይዞ በመጣ ጊዜ አለ ለህዝቦቹ قد جئتكم በርግጥ ወደ እናንተ መጥቻለሁ አለ بالحكمه أي بالنبوة والعلم ማለት ነው በነብይነትና በእውቀት ወደ እናንተ መጥቻለሁ አለ ነብይነትን ተረክቤ ከጌታዬ ወደ እናንተ መጥቻለሁ አለ ولأبين أي جئتكم واو عاطفة ነው لأبين ወደ እናንተ መጣሁኝ ግልጽ ለማድረግ أي لتبيين لكم ነው ምንለው ለዚህ ለናንተ ግልጽ ላደርግላችሁ بعض كفيل الذي ያኛውን تختلفون فيه በሱ ውስጥ የምትለያዩበትን أي من أمور الدين ከእምነት ጉዳዮች የምትጣሉባቸውን ከፊል ጉዳዮች ግልጽ እንዳደረግላችሁ ነው ጌታዬ እኔን ወደ እናንተ ይላከው አላችሁ ስለዚህ ምን አድርጉ ፈተቁላህ አላህን ተጠንቀቁ وأطيعوني تاززوني وأطيعون بولت ملكو هنا
ጣዓ ማለት አንድ ሰው ታዘዘ የሚባለው ስራ ሲባል ከሰራና ተው ሲባል ደግሞ ከተወ ነው። ገብታችኋል ጀማ? ስለዚህ ሁለቱንም ይይዛል። ወአጢዑኒ ማለት የትእዛዙን ብቻ ታዞ የተከለከለውን ደግሞ መስራት አይደለም። ወአጢዑኒ ማለት ታዘዙኝ ማለት ያዘዝኳችሁን እሺ በሉኝ፣ አላህን ፍሩ። ምክንያቱም ተቅዋ ራሱ ማናው ምንድነው? ተቅዋ ራሱ ምንድነው ማናው? የአላህ ፍራቻ ማለት ጣዓቱሁ ፊማ አመረ እሱ ያዘዘውን ነገር መታዘዝና ወጅቲናቡ ማነሃ ዐንሁ እሱ የከለከለውን ነገር ደግሞ ምን ማድረግ ነው? ይሄ ተፍሲር የታወቀ የተቅዋ ተፍሲር ነው። ግልጽ ነው ያዘማ። ወአጢዑኒ ታዘዙኝ ፈተቁላህ እንዴት ነው የምትታዘዙኝ? ወአጢዑኒ ታዘዙኝ አላህ እንዴት ነው የምትፈሩኝ? ታዘዙኝ። ያዘዝኳችሁን ተከተሉ፣ የከለከልኳችሁን ደግሞ ተከልከሉ አላቸው። ከዛ ሐቂቃ ተናገረ ዒሳ በራሱ አንደበት ምን አለ? ኢነላህ አላህ ሁወ ኢነላህ ነው ያለው ያ ጀማ። ኢነል ኻሊቅ ፈጣሪ አላለም። ገብታችኋል? በግልጽ ቋንቋ ምንድነው ያለው? ኢነ አላህ አላህ አለ ሁወ እሱ ተውኪድ እኮ ነው። ሁወ እሱ ራሱ አላህ ራሱ አለ ረቢ የኔ ጌታ ነው አለ። ማን ነው ያለ ያለው? ይሄን ሰዎች እሱን ጌታ ነው የሚሉት ዒሳ ነው እያለ ያለው። ረቢ የኔ ጌታ ነው አለ። ወረቡኩም የናንተም ጌታ ነው አለ። አላህ እሱን ፍሩት ታዘዙኝ፣ ምክንያቱም እሱ የኔና የናንተ ጌታ ነው አለ። ፈዕቡዱሁ ታዲያ ምን እናድርግ የኛና የናንተ ጌታ ነው ብላችሁ የምትጠይቁ ከሆነ ተብሏቸዋል። ፈሲህያ ነው ና ፈአቁሉ ለኩም እላችኋለሁ ያንተም የኛም ጌታ ከሆነ ምን ላድርግ የምትሉ ከሆነ ምን እናድርግ የምትሉ ከሆነ ኢዕቡዱሁ እሱን ተገዙት خلاص እኔን አትገዙ። ገብታችኋል ያ ጀማ? ወይም ድንጋይ አትገዙ፣ ወይም ኡዘይርን እንዳትገዙ፣ ወይ መላእክቶችን እንዳትገዙ፣ ነብያቶችን እንዳትገዙ፣ ድንጋይ እንዳትገዙ፣ እንጨት እንዳትገዙ፣ ስሜታችሁ እንዳትገዙ። ማንን ተገዙ? اعبدوه እሱን ተገዙት አለ። ማንን? ضمير يعود الى الله ወደ አላህ ነው የሚመለሰው። ሁ የሚለው ማለት ነው። ግልጽ ነው። አላህን ብቻ ተገዙ። هذا አለ شو ንግግሩ በጣም ጠበቅ ያለ ነው። ይህ ምን ማድረግ ጌታ አላህ የኢሳም የኛም ጌታ ነው ብሎ እሱን መገዛት አለ ሲራጡን ሙስተቂም ቀጥተኛ የሆነው መንገድ ይህ ነው አለ። ሌላ ከዚህ ውጭ ቀጥተኛ መንገድ የለም። ዒሳ የአላህ ልጅ ነው ማለት ቀጥተኛ መንገድ አይደለም። ዒሳ ራሱ አላህ ነው ማለት ቀጥተኛ አይደለም። መላእክቶች የአላህ ሴት ልጆች ናቸው ማለት ቀጥተኛ መንገድ አይደለም። ብዙ ነው ጀማ። ኢነላህ ሳሊሱ ሰላሳ ማለት ቀጥተኛ መንገድ አይደለም። ብቸኛው ቀጥተኛ መንገድ ዒሳ ጌታው አላህ ነው፣ የኛም ጌታችን አላህ ነው። ማንን ልናመልክ ይገባል? ዒሳን ሳይሆን አላህን ብቻ ልናመልክ ይገባል የሚለው ይሄ የማን ንግግር ነው? ማን ነው የነገረን? ዒሳን የፈጠረው አላህ ነው የነገረን። አላህ ይዋሻል እንዴ? ይዋሻል እንዴ? ዒሳ እንደዚህ አለ። ዛሬ እሱን የሚያመልኩ ሰዎች፣ ለሱ ገንዘባቸው የሚያፈሱ ሰዎች፣ ለሱ መንገድ ገንዘባቸው የሚያፈሱ ሰዎች ክስረት ውስጥ ነው ያሉት ማለት ነው። ወይ ከገንዘባቸው አልሆኑ ወይ ደግሞ ከፈጣሪያቸው አልሆኑ። ፈጣሪያችን ነው ብለው ከሚያስቡት አልሆኑ። ዒሳንም ማጡት፣ የሚፈልጉትንም ዒሳ ገንዘባቸውንም ማጡ፣ ጊዜያቸውንም ማጡ፣ ጉልበታቸውንም ማጡ። ኤቭሪቲንግ እያንዳንዱ ያወጡትን ነገር አጡ። ቢላሽ ጥቅም አልባ ሆኑ ማለት አኺራ ላይ ዜሮ የሚቀሩት እኮ ለዛ ነው ያዘማ። ወጣጆ ለዘማ ከአላህ ውጭ ሌላ ነገር የሚያመልክ ሰው እኮ ባዶ ሆኖ ቂያማ ቀን ባዶ ሆኖ የሚቀርበት ምክንያት እኮ ይሄ ነው። ገብቷችሁ ለጀማ ልክ ምን እንዳደረገ ሰው ማለት ነው። አንድ ሰውዬ እኔ ሱቅ አለኝ እርስ ነው ቀጠርኩ አንተ በደሞዝ ይሄን አክል ከፍለሃለሁ የኔ ሱቅ ውስጥ ትሰራለህ አልኩ። ትሰራለህ የኔን ሱቅ የምትወስደውን ብር የምትለፋውን ልፋት ገንዘቡን ወስደ ለጎረቤት ነው የምትሰጠው። 30ኛው ቀን ሲደርስ አመጣህና ደሞዝ ስጠኝ አልክ። እሰጥሃለሁ ከየት አምጥቼ ነው የምሰጥህ?
ምክንያቱም ለኔ ስራልኝ ያልኩ ብዬ የሰጠውን ሱቅ ገቢውን ለማን ነበር ስታስገባ የነበረው? ምንድነው ማለት ያለብኝ? እሱ ጋር ነበር ስታስገባ የነበረው፣ ደሞዝህን ከዛ ውሰድ። እንደዛ ነው የሚባለው ቂያማ ቀን። ድንጋይ አይደል ስታመልክ የነበረው? ሂድና ከሱ ከድንጋይ ውሰድ ይባላል። ሪያም እዚህ ውስጥ ይገባል። ገብታችሁ አለ ጀማ። ሰው ይይልኝ ብለህ ስራ የምትሰራ ከሆነ አላህ ምን ይላል? አይ አንተ ይይልኝ ብለህ ነው የሰራኸውና እንዲያይልህ ከፈለግከው ሰውዬ አጠገብ ሂድና ውሰድ። እኔ እንዳይ አይደለም አላህ እኔ እንዲያይ አይደለም የሰራኸው ይባላል። አላህ ይጠብቀን። ይሄ ፈተና እኮ ነው ያ ጀማ። አላህ ይጠብቀን። ቀልባችንን በዲን ላይ ያጽናልን። ዱዓ አድርጉ ሁል ጊዜ ያ ሙቀልበል ቁሉብ ተብት ቁሉበና ዐላ ዲን። እንዲህ ብላችሁ ዱዓ አድርጉ። ተባት ያስፈልጋል። በዚህ አይነት መልኩ ካልኖርክ ራስን የተሳሰብክ ካልኖርክ ከንቱ ነው የምትሆነው እንደነዚህ ሰዎች። ከዛ እሱ መጥቶ ኢሳ ዳዋ አድርጎ ሰዎች ከበሱ ላይ ተመለያየት አይነት ደረጃ ላይ ደረሱ። ምን አለ አላህ? ፈختلف ተለያዩ الأحزاب ህዝቦች አለ من بينهم በመካከላቸው ተለያዩ። ህዝቦች የማን ህዝቦች? من بينهم ከሌላ ህዝብ ጋር አይደለም የተለያዩት። من بينهم በመካከላቸው እርስ በርሳቸው ኢሳን የተላከባቸው ህዝቦች ራሱ ምን ሆኑ? እነሱ ተለያዩ። ከፊሉ እሱ ራሱ አላህ ነው ይላል። ግልጽ ነው አይደለም? ከፊሉ የአላህ ልጅ ነው ይላል። ከፊሉ ደግሞ የአላህ ነብይ ነው ይላል። ምን ሆኑ እነሱ? ተለያዩ አልተለያዩ? ልዩነት መጣ፣ ኺላፍ መጣ በመካከላቸው። ፈወይሉን አለላህ ወዮላቸው ወይም ደግሞ ጀሃነም ውስጥ ያለ ሸለቆ አለላቸው። ለማን? للذين لنذيا ظلموا أي أشركوا ላጋሩ ሰዎች ከምን من عذاب يوم عظيم من عذابك ቅጣት يوم ከቀን ቅጣት ከምን ቅጣት? የትኛው ቀን? አሊሚን አሳማሚ ከሆነው ቀን ቅጣት ወዮላቸው ለነሱ ወይም ለነሱ አለላቸው በዛ ቀን ጀሃነም ውስጥ ያለ ሸለቆ። በየትኛው ቀን? የአዳብ የውሚን አሊም አሳማሚ ቁጣት በሚተላለፍበት ቀን ለነሱ ጀሃነም ውስጥ ያለው ሸለቆ ተዘጋጅቶላቸዋል። ጀሃነም ይገባሉ እነዛ ሰዎች፣ በአላህ ላይ ያጋሩ ሰዎች። ታዲያ ለምን አይተውብቱም እነዚህ ሰዎች? ይሄን እየሰሙ ምን ጥያቄ ጠየቀ አላህ? هل ينظرون أي هل ينتظرون ይጠባበቃሉን እነዚህ ሰዎች? إلا الساعة ቂያማን እንጂ ሌላን ነገር ይጠባበቃሉ? እየተጠባበቁ ያሉት ምን ሊሆን ነው ከቂያማ ውጭ? ገብቷቸዋል አይደለም? أي هؤلاء المشركون المختلفون في أمر عيسى عليه السلام በዒሳ ጉዳይ ላይ የተለያዩ እነዛ ሰዎች ይጠባበቃሉ ምንን እንጂ? إلا الساعة ቂያማን እንጂ أن تأتيهم ወደ እነሱ መምጣቷን أي إتيانها إليهم ብለን يعني እንቀይረዋለን። نعم أن تأتيهم يسوان ودى النسو ممتات بغتة هذا حال من الفاعل. تأتي هي يمي الفاعل الله لما زوز كهي حالي هنا أي حال كونها بغتة ድንገት በሆነችበት ሁኔታ የቂያማር ወደ እነሱ መምጣት እንጂ ሌላ የሚተባበቁት ነገር አለ? وهم لا يشعرون ይሄኛው ጁምላ ደግሞ حال من المفعول ይሆናል። ኦብጀክቱ ወይም እየተጠባበቁ ያሉት እነሱ ናቸው። وهم እነሱ በሆኑበት ሁኔታ لا يشعرون የማያውቁ በሆነበት ወይም ፊል በማያደርጉ በሆነበት ሁኔታ እንደ ድንገት እሷ ወደ እነሱ መምጣትን እንጂ ሌላ የሚጠባበቁት ነገር አለ? የለም። እስቲፋም ኢንካሪ ነው። የለም ሌላ ነገር የለም። በቃ ምን ቀራቸው? ማስረጃ ቀረበላቸው። ዒሳ ሰው መሆኑ ተነገራቸው። የሚመለክ አምላክ እንዳልሆነ ተነገራቸው። ማስረጃ በአጠቃላይ መጣላቸው። የሚጠባበቁት ነገር አለ እነዚህ ሰዎች ከምን ውጭ? ከቂያማው ውጭ። ወደ እነሱ በድንገት ወደ ቂያማ ሁለት አይነት ነው እንግዲህ ቂያማ ሱግራና ቂያማ ኩብራ አለ። ትንሹ ቂያማና ሐቂቃው ይሄ ቂያማ የቆመበት ሰውዬ ይሄኛው ትልቁ ቂያማ የቆመበት ሰውዬ ያ ነው። ሌላው ቂያማ ደግሞ መውት ነው። ለጽና ጀማ መማታ አሉ ረሱል አለይሂ ሰላቱ ሰላም فقد قامت قيامته የሞተ ሰው የሱ ቂያማው ቆሟል አሉ ሰላም። የሱ ቂያማ ምኑ ነው? ሞቱ። ይተባበቃሉ እነዚህ ሰዎች
መሞታቸውን እንጂ ሌላ የሚተባበቁት አለ? እንደ ድንገት መጣ ሞት ይዛቸው ሳመማያቁበት ሁኔታ ተዘጋጅቶ የሚሞት ሰው አለ? እንደ ከነቢያቶች ውጭ ያጀባ ጥያቄ ልጠይቃቸው። ይሄ በዚህ ሰዓት ነው ሞት ተዘጋጅቶ ምናምን አላህ ኢልሃም አድርጎት ምናልባት ተዘጋጅቶ ኢባዳ ላይ ያለ ሊሞት ይችላል። ነገር ግን በዚህ ሞታለሁ ብሎ እርግጠኛው ነው የሚናገር ሰው አለ? አልሚንኩም ስንት ዓመት እንደምትኖሩ ታውቃላችሁ? የለም። ለሁሉም ሞት ሲመጣ እንዴት ነው የሚመጣው? ድንገት ሰውየው ምን በሆነበት ሁኔታ በማያውቅበት ሁኔታ ነው የሚመጣው። እያንዳንዱን የሞተውን ሰውዬ ማለት ነው ከመሞቱ 10 ደቂቃዎች በፊት ሄዳችሁ ፕላኑን ብትጠይቁት ቢያንስ የ5 ዓመት የ10 ዓመት የ20 ዓመት የ30 ዓመት ፕላን ይኖረዋል። ነገር ግን ይመጣና خلاص ረሱል አለይሂ ሰላቱ ሰላም በምንድነው ያሳዩት? ሰዓትን አድርጎ وهذا العمل አሉ ረሳሰል ይሄኛው ክቡ የሰውዬው እድሜ ነው አሉ። ይሄ መስመር ወደዛ የወጣው መስመር ደግሞ ምንድነው አሉ? ተስፋው ነው አሉ። እኔ የሚያስባቸው ነገራቶች ዲግሪ ሰርቼ ፒኤችዲ ሰርቼ ማስተርሴን ሰርቼ ፒኤችዲ ሰርቼ እንዲያን ድርጅት ተቀጥሬ ይሄን ያክል ደሞዝ አገኛለሁ ኢንሻአላህ ወደፊት ብሎ ያስባል። ገና ዲግሪውን ሳይወስድ ምርቃት ሊደርስ አካባቢ ስማያለም እንደዚህ አይነት ነገር ተከስቷል እኮ እዚህ። አንድ ተማሪ መሰለን ምናልባት የቆያችሁ ተማሪዎች ታውቁታላችሁ። አማርኛ ተማሪ ነበር። ሊመረቁ አንድ ሳምንት አካባቢ ይመስለኛል የቀራቸው። ሹፉ ሙልተዚም መስጂድ ላይ በጣም ጠንካራ ሰው ነው። ይሄ ተማሪ ማታ ስለ ትዳር ያወሩ ጂሲ ተማሪ ያው የሚያወራው ስለምንድነው? ተመራቂ ተማሪ አብዛኛው ስለ ትዳር ነው። እንደዚህ አይነት አግብቼነት ሶስቱ ነው ተቀራይቶ ነው የሚኖሩት እነዚህ ሰዎች። ሶስቱንም እናቃቸው ጓደኞቻችን ናቸው። ምንድነው ያወራቸው የነበራችሁት? እስካሁን ፊቴ ላይ ነው ያለው ልጁም ጓደኞቹ ስለ ትዳር ያወራን እንደዚህ አይነት ሴት እናገባለን እንደዚህ አይነት ሴት እናገባለን ብለን የተኛ ነው። ጧት ሱቢ ላይ ሲነሱ ለሱቢ ቀስቅሶት የተኛ መስሏቸው ነው እነሱ ቢነካኩት የለም ያ اخي እሱ ስለዚህ ያወራ ማታ ላይ ሙቶ አድሯል قبل صلاه الفجر ገና እኮ አልተመረቀም። ወረቀቱን 15 አመትና ምናልባት ከዛም በላይ የለፋበትን ወረቀቷን እንኳን ሳይወስድ ነው የሄደው خلاص መቼ እንደሚመጣ አይታወቅም። ለዛ እኮ ነው ሙልተዚም መሆን የሚያስፈልገው። ራስን ነገ ዛሬ ሳትል ራስን አሁን ማስተካከል ያለብኝ ለዛ ነው። መቼ እንደምትሞት ስለማታውቅ አስፈሪ የሆነው ነገር ይሄ ነው። እንስና ዘመን ቀን ቢቀመጥልን ቀንዋ ስትቀር አንድ ሳምንት ስትቀር ሙልተዚም ሆናለሁ ብለህ ታስብ ይሆናል። ላኪን እንደዛ አይሆንም። የለም ሞት ቀድሞ ነው የሚመጣው በርተተን ወሁም ላ يشعرون። ከዛ ይሄን ከተናገረ በኋላ አላህ ቂያማ ቀን በጓደኛሞች መካከል የሚከሰተው ነገር ነገረንና በመጥፎ ጓደኞችና በጥሩ ጓደኞች መካከል የሚከሰተው ነገር ከነገረ በኋላ የሁለቱንም ደግሞ መጨረሻ ነገረን። የሚያገኙትንም ጸጋና ቅጣት ነገረን። ምን አለ? አልአኺላኡ ጓደኛሞች አለ ወንድማማቾች አለ የውመይዚን በዛው ቀን አለ በየትኛው ቀን አይ عذاب يوم أليم ቅጣቱ አሳማሚ በሆነው በዛው ቀን بعضهم ከፊላቸው لبعض ለከፊላቸው عدو ጠላት ናቸዋል። እንዘና እዚህ ውስጥ ሁለት ሙብተዳ አለ። الأخلاء ሙብተዳ አለፍ ብሎ የመጀመሪያው ሙብተዳ ነው የሚሆነው። አለፍ ብሎ بعضهم የመጀመሪያው ሁለተኛው ሙብተዳ ነው። የሱ خبر عدو ነው። እነዚህ ሁለቱ ጁምላ ደግሞ አንድ ላይ من مبتدئه وخبره خبر للمبتدئ الاول። الأخلاء ወንድማማቾች ምን ሆኑ እነሱ? يومئذ በዛውም ቀን ሴንቴንሱ አልተሟላም እስካሁን ምን ይሆናሉ? بعضهم لبعض عدو ከፊላቸው ለከፊላቸው ጠላት ናቸው። አሁን ሴንቴንሱ ተሟላ። ማን ሲቀር? إلا المتقين يا الله የሚፈሩ አላህን የሚፈሩ ሙተቆች አላህን የሚፈሩ ሰዎች ሲቀሩ ምን ማለት ነው ይሄ? ከአላህ ፍራቻ ውጭ የሆነ ማንኛውም ጓደኝነት ነገ የሚያመጣው ውጤት ቢኖር ጠላትነት ብቻ ነው። ለገንዘብ የተወዳጀው ወዳጅ ቂያማ ቀን ጠላት ነው የሚሆነው።
ለዲን አይደለም የተወዳጀው ለዘር የተወዳጀው ወዳጅ ቂያማ ቀን ጠላት ነው የሚሆነው ዲን በመሐላችሁ ከሌለ ገብቷችኋል ጀማ በጥሩ ማዘዝ ከመጥፎ መከልከል በመሐላችሁ ከሌለ ኢላ المتقين አላህን መፍራት ላይ የሚረዳዱ ጓደኛሞች ሲቀሩ ገብቷችኋል ጀማ ግልጽ ነው አይደል ግልጽ ነው ለዛ ነው ጓደኛ ምረጥ የሚባለው እዚህ ላይ ብዙ ሐዲሶች መጥተዋል እንግዲህ ይረዝማል እንጂ ረሱል አለይሂ ሰላቱ ሰላም ስለ ሁለት ጓደኛሞች ያወሩ አንዱ ቀድሞ ይሞታል ሷሊህ ሆኖ ጓደኛ ግልጽ ነው ይሞትና ጌታዬ ሆይ እባክህ ከሞትኩ በኋላ ይላል ጓደኛዬ እንዳይበላሽብኝ ጠብቅልኝ እሱ ወደ ሰላት ያዘኝ ነበር ጾም ያዘኝ ነበር ዒባዳዎችን እንድሰራ ያዘኝ ነበር ወደ አንተ እንድመለስ ይመክረኝ ነበር አላህ ሆይ እባክህ ከኔ በኋላ እንዳትፈትነው ይላል አላህ የሱን ዱዓ ይሰማና ሳይፈትነው ይሞትና ይገናኛሉ የፈለጋችሁትን ተነጋገሩ ጀነት ውስጥ አማላጅ ሆነለት ማለት ነው ገብቷችኋል ያ ጀማ ጠላቶቹስ በሌላ ነገር ላይ ጓደኛ የሆኑና የዲን ጉዳይ አንዱ ሌላውን ማስተዋወስ የሆኑ ጓደኛሞች ደግሞ የዛን ቀን ሲገናኙ አላህ ሆይ ይሄን ያጠፋኝ ይሄን ያበላሸኝ እሱ ነው ከሰላት ይዞኝ ሄዶ እሱ ነው ከዒልም ይዞኝ ሄዶ ቢኢሰል አኹ አንተ ምን የከፋ ወንድም ነህ ምን የከፋ ጓደኛ ነህ ብሎ ይሰዳደባሉ ጓደኛ መምረጥ ለዛ ነው አስፈላጊ ነው አንድ ሌላው ጓደኝነታችሁን በትምህርት ላይ ብቻ የተመሰረተ አታድርጓቸው ገብቷችኋል ያጀማ ሚላችሁ ነገር የሰማችሁ ነው ለትምህርት ተገናኝታችሁ ቢሆንም በመካከላችሁ የዲን መስመር ይኑር በትምህርት አንድ ዲፓርትመንት ገብታችሁ ቢሆንም ሰላት ሲተው ዝም ብላ አትመልከተው ገብቷችኋል ጓደኛችሁ ለትምህርት ትነጋገራለ ስለ ሰላት አትነጋገርም ጓደኛው ቆንቅ ጠላት ነው የምትሆነው ቂያማ ጋር ገብቷችኋል ያጀማ በመሐላችሁ የዲን ጓደኝነት ይኑር እንደዚህ መሆን ካልተፈለገ ከዛ ሙተቆች የሚያጋጥማቸው ደግሞ ነገረን አላህ ያ ዒባዲ ያለ አላህ ባሮቼ ሆይ አለ ላ ኸውፉን አለይኩም ፍራቻ የለም በእናንተ ላይ አይ من لقاء المكاره የምትጠሉትን ነገር ያገኘናል ብላችሁ ምንም የምትፈሩት ነገር የለም በእናንተ ላይ اليوم በዛሬው ቀን ولا انتم እናንተ አልሆናችሁም تحزنون የምታዝኑም አልሆናችሁም ከምን من فوات المقاصد የምትፈልጉት ነገር ያመልጠናል ወይ የምንፈልገው ነገር ያመልጠናል ብላችሁ የምታዝኑበትም ጉዳይ የለም አሁን እዚህ ጋር የተጠራው ሙናዳው ምንድነው ሙናዳው ማን ነው ያ ዒባዲን ባሮቼ ሲባል ሁሉም ገባ አልገባም ገባ አልገባም ስለዚህ ሁሉም ይከጅላል ስለዚህ እናንተ ባሮቼ ሆይ ሲባል የሰው ልጅ በአጠቃላይ ገብቷል ነገር ግን አላህ በበደል አመጣ ምን አለ الذين ነዚያ ባሮች አለ ገብቷችኋል አጀማ ሲፋ ሊሆን ይችላል በደልም ሊሆን ይችላል ግልጽ ነው በሁለቱም ብናደርገው ያስኬዳል ነው ያ ዒባዲ الذين እንደማለት ነው እናንተ ባሮቼ ሆይ አመኑ خوفና ሁዝን የሌለባቸው የአላህ ባሮች እነማን ናቸው الذين ነዚያ አመኑ ያመኑት ናቸው ሲፋ ስናደርግ ቢአያቲና በአንቀጾቻችን ያመኑና ወካኑ የሆኑት ናቸው ሙስሊሚን እጅ የሰጡ ሙስሊሞች የሆኑት ናቸው ስለዚህ ያ ቢሻራ የሚመጣው ለማን ብቻ ነው يقال لكم يا عبادي لا خوف عليكم ولا انتم تحزنون የሚለው ቢሻራ ሞታፋፍ ላይ ሆነው ይመጣላቸው ሙስሊም ለሆኑ በአላህ ላመኑ አላህን ለሚፈሩ ሙተቆች ብቻ ወጣቻለ ጀማ ያ ዒባዲ ማለቱ ሁሉንም አያጠቃልል ምክንያቱም ቀጥሎ ገለጽ አድርጎ አምጥቶታልና ማለት ነው እዝና ጀማ እሺ ልክ እንደ ፈወይሉን للمصلين ሲባል ሁሉም ሰጋጅ ገብቷል አልገባም الذين هم عن صلاتهم ሳሁን ብሎ ደግሞ ግልጽ አደረገው እዚህም ጋር ተመሳሳይ በሆነ መልኩ ማለት ነው ምን ይባላሉ እነዚህ ሙተቆች በአላህ ያመኑ ሙስሊሞች ادخلوا يقال لهم ይባላሉ ቂያማ ቀን ادخلوا ግቡ الجنة ጀነትን ግቡ አንቱም እናንተና وازواجكم ሚስቶቻችሁ ግቡ ወይ
ወአዝዋጁኩም ነዋኢሩኩም የእናንተ አምሳያ የሆኑት ጓደኞቻችሁ ግቡ ገብቷችኋል تحبرون أي حال كونكم تسرون تحبرون يمتدستوا وهناكم بتونيتا جنة جبو الله كان نسوا يدرك أشهد أن لا በት ሁኔታ ግቡ ተባሉ አሁን ጀነት ተዘጋጀ የሰሩ ሰዎች ወደ ጀነት ምን ተደረጉ ገቡ ከገቡ በኋላስ ይጣፉ ይዞራል عليهم በነሱ ላይ በማን ላይ በነዛ በአላህ ባመኑ ሙስሊሞች ላይ ይዞራል ቢሲሐፊን በሳህኖች ይዞራል ምግብን በያዙ ሳህኖች ማለት ነው ሚን ዘሀቢን ከወርቅ የሆኑ ሰፋፊ በሆኑ ሳህኖች ይዞራል ወአክዋቢን ከወርቅ በሆኑ ኩባያዎች ይዞራል ምግብና መጠጥ ይቀርብላቸዋል ወፊሃ በሷውስት በየዱስ በጀነት ውስጥ ማለት ነው ማ ተሽተሂህ አይ ማ ተጥልቡሁ የምትፈልገው ነገር አለ አልአንፉሱ ነፍሶች በአጠቃላይ የሙእሚን ወይም የሙስሊሞች ነፍሶች የምትፈልገው ነገር በአጠቃላይ አለ እዛ ውስጥ አለ ያደማ እዛ وتلذ أي تستلذ የምታጣጥመው ነገር አለ አልአዕዩኑ አይን የምትደሰትበት ነገር በአጠቃላይ በጀነት ውስጥ አለ ወተለذ የምትደሰትበት ማለት ነው አልአዕዩኑ አይኖች ማለት ነው አዕዩን የተባለው ያው ብዙ ስለሆነ ነው እነሱ እሱና ያለው እሱም አይን አንድ ላይ ተሰበሰብ ምን ይሆናል አይኖች አለይ ገዛይ እሺ ወአንቱም እናንተ فيها بصوست خالدون زوتاريوች ናቸው ይባላል يقال مقول القول ነው يقال لهم انتم فيها خالدون እናንተ ባሮቼ ሆይ በሷውስጥ ዘላለም ትቆያላችሁ ጸጋውን ተባላሉ ግቡ ከገቡ በኋላ መስተንግዶ የምግብና የመጠጥ ግልጽና ያጀማ ይህ ሰፊ ነው እንግዲህ ብዙ ማውራት ይቻላል እዚህ ላይ ከዛ ከገቡ በኋላ የሚደሰቱት የሚፈልጉት ነገር እንደው ምግብ ሲበሉ ይላል ረሱላህ ሰለላሁ ምግብ አንድ ምግብ ጎርሶ ሌላ ምግብ ካማራቸው አፋቸው ውስጥ ያለው ያ ወደ አማራቸው ምግብነት ይቀየራል ሱብሃንአላህ ወትልከ الجنة ያቺኛይቷ ጀነት ያቺ የተናገርናት ጀነት التي ያቺ ኡሪቱሙሃ እንድትወርሷት የተደረጋችኋት ጀነት በምን ምክንያት ነው ቢማ ኩንቱም ተዕመሉን ተሰሩት በነበረው ስራ ምክንያት ነው ቢማ ኩንቱም ተዕመሉን ተሰሩት በነበረው ምክንያት ነው አለ ለኩም አለ ምግብ መጣ ጠጡ ከዛ በኋላ ብዙ ጊዜ ሰው ምግብ ከበላና ከጠጣ በኋላ አትክልት ፍራፍሬ ያስፈልገዋል ለይስ ከዳልክ ያ ጀማ ለኩም ለናንተ አለ ፊሃ በሷውት ፋኪሃቱን ፍራፍሬዎች አሉ ከثيرቱን አይነታቸው በጣም ብዙ የሆኑ ፍራፍሬዎች አሉ ሚንሃ ከሷ ከፊሏን ማለት ነው ሚንሃ ባዕድያ ነው ማለት አይ ባዕضها ከፊሏን ታኩሉን ትበላላችሁ ሌላው ዛፍ ላይ ይቀመጣል አንዱን ወስደው ይበላሉ ወደ ፈለጉት ነገር ይቀየርላቸዋል ክርስቲያና ጀማ አላህ የጀነት ሰዎች አላህ ያድርገን هذا والله اعلم وصلى الله على محمد السلام عليكم ورحمه الله وبركاته